ገደል አለ፣ በሁለቱ መካከል የተለያየ ነገር አለ። ስለዚህ በነፍስ ነው በነፍስ የተፈረደባት ስለሆነች ነፍስን ነው እንጂ እንደዚህ ስጋዊ ነገሮችን ሁሉ እንትን አልተባለም። በሞት ላይ ኢቭን ዮሐንስ ራእይ ላይ እኮ ምዕራፍ 20 ላይ ይመስለኛል ፊተኛውን ሞት ድል የነሳው የኋለኛው ሞት ድል አይነሳውም ይላል። ስለዚህ እኛ ፊተኛው ሞት የተባለው እንግዲህ በስጋችን ሳይሆን በነፍሳችን የምንሞተው ሞት ነው። የስጋ ሞትማ እሱን የወረስ ነው ማለትም ለዛ አይደል ህፃናቶች የሚጠመቁት ሞትን ነው የወረሱት እንጂ ኃጢአትን አይደለም የወረሱት። ከዛ አንጻር ነው። ስለዚህ የነፍስ ድህነትን የነፍስ አርነትን ነፍስ ኢተርናል ስለሆነች ስለዚህ በኢተርናልነቷ ኢተርናላዊት ወይም ዘላለማዊት እንድትሆን እግዚአብሔር ይፈቀደላት እንጂ የስጋ ሞት እንደዚህ የእህቶቻችን ደግሞ የወር አበባ ምናምን እሱ ነገር እንትን ላይ ይችላል። ያ ልክ እንደ ምልክት ሆኖ የሚቀጥል ነገር ነው እንጂ በነፍስም በስጋውም ነው የተፈረደበት አዳም። ስለዚህ ከነፍስ አንጻር ነው ያ ነገር የሚነገረው። ሞር ልደትሻ ትንሽ ጨምርበት። ያው ይሄን ነገር በእርግጥ በእመቤታችን ላይ ተመልክተነዋል። ተሽሮ እመቤታችን ያለ ምጥና ዝም ብለ ያለ ህማም ነው የወለደችው እና ያ በእመቤታችን ተመልክተነዋል። ነገር ግን ትልቁ ዓላማው እንግዲህ መርገመ ነፍስ ነው። መርገመ ነፍስ ነው። ለምሳሌ ስቲል እኮ እንሞታለን አይደል እንዴ? አዳሜን በበላ ሰዓት ትሞታለህ ብሎታል፣ እንሞታለን። ያ ማለት ክርስቶስ ለኛ ዋጋ አልከፈለልንም ማለት ነው አይደለም። በመጨረሻው ሰዓት የሚሻሩ አሉ። በመጨረሻው ሰዓት ከኛ ለዘላለም ደግሞ የሚቀሩ ከነዛ ውስጥ አንደኛው ደግሞ ምንድነው? ሞት። እንደዚህ አይነት ነገሮች አሁን ወደፊት መውለድ መጋባት ምናምን አይኖሩም። ለምሳሌ የወር አበባን ቢገናኝ ከመውለድ ጋር ነው። ስለዚህ ያ ነገር ይቆም ማለት ሰዎች አይባዙ እንደማለት። ስለዚህ ምጥና ጻይሩም ደግሞ በፊት በእርግማን ነበር፣ አሁን ግን በደስታ በፊት አጋንንት የተቆራኛቸው ነበር የሚሉት፣ አሁን ግን መንፈስ ቅዱስን ያገኛሉና ስለዚህ አልተሻረም ማለት አንችልም። በመጨረሻው ዘመን የሚቆሙ አሉ፣ አሁን ላይ የጠፉ አሉና ለዛ የክርስቶስ ማዳን በእርግጥ የሰው ልጆችን ከሞት ወደ ህይወት ማምጣት ነው። ያም ሆኗል። እንሞታለንና ለምሳሌ ቅድም እንዳልኩ ሞት አልተወገደም አንልም። በስተመጨረሻ ይሄ ነገር ክርስቶስ ወደዚህ ዓለም ሲመጣ ሞታችንም ይወገደልናል አይደል ለዘላለም። ከዚህ በኋላ በስጋም መሞት የሚለው ነገር ያቆማል። ስለዚህ አሁን በስጋ እንሞታለን ማለት ክርስቶስ አላዳነንም ማለት አይደለም። እስከ ዓለም ፍጻሜ ድረስ የማዳኑ ስራ ስለሚሰራ እስከዚያ ድረስ ያሉ ነገሮች ይቀጥላሉ። ሁሉም ነገር ግን ሁሉ በሁሉ የሚሆነው በመጨረሻው ሰዓት ስለሆነ እኚህም የምንላቸው ነገር የዓለም ፍጻሜ ላይ ያቆማሉ። ያ ማለት ግን አልዳንም ማለት አይደለም ማለት ነው። አገኘኝ ዮሲ? አዎ ተመልሶልኛል። እግዚአብሔር ይስጥልኝ፣ ቃልህ ያሰማልን። በጣም አመሰግናለሁ። አሜን አሜን። ወንድማችንም ቃልህ ያሰማልን። እናመሰግናለን። ተመስገን የጌታ ልጅ ኦቦ እንዴት ነው ታዲያ? አሎልኝ አባታ ደረስክ? ቦስ እኔ ነኝ አንተ ነህ ፖዝ ይሁን ነው። እኔ ልደት ነው የተቋረጠው ወዶች ታብ አድርጉታ ኔትወርኩ እንትን አለም። ጥያቄ አለኝ አስገባኝ። እሺ ይኸው አስገብቻለሁ። ጥያቄ አለኝ አስገባኝ ያልከው አለምዬ እንዴት ነሽ? አቡሽ ሰላም ብያለሁ። ልደትዬ እስኪመጣ ልቀጥል ብዬ ነው አለውኝ። ጥያቄህን ጠይቅና ጥያቄ
ተምዬ ተመልሻለሁ። መጣክ? እሺ መልካም። እንዴት ነህ? ስልክ ገብቶብህ ነው? ወሳኝ ነገር ምን አሰብክ? የሆነ ነገር ዛሬ እኮ ወዬ ዛሬ እኮ የመጨረሻ ነው እኮ። እሺ አደረሰን ጥያቄ ምኑ ነው የመጨረሻ? ብራዘር ወይ በዚህች ነው ስልክ ትደውልኛል? እሺ አይ እሺ እዚህ ጋር የሚወራ አዲሱ ጥያቄ ነበረው። እሺ ምን ነበረ? ወይ ደውልኝ። እሺ 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 ገብቶ ሾካሉ እናንተ እነዚህ ሰዎች። ኧረ ደስ ትላላችሁ በጣም። ኮፒ ሊንክ እያደረጋችሁ እየተመለሰ ነው እንግዲህ ለመመለስ እየሞከረ ነው። አው ጆሲ ይቅር በሉኝ ምዕመናን፣ በእውነት ይቅር በሉኝ በጣም እግዚአብሔር በሚያውቀው። እሺ ራዕይ ዮሐንስ ያለውን እሺ ላስረዳህ ወንድሜ። ኤድዋር የኢትዮጵያ ኔትወርክ አይደለም የኔው የራሴው ኔትወርክ ነው። ስልክ እየገባብኝ ነው። ላስረዳህ አለው በለኝ። ዝም ብለህ አንድ ቁጥር ጻፍልኝ ከታች ረቂቅሻ እኔ እናት እንዴት ነሽልኝ? አስረዳሃለሁ ብራዘር። እሺ ናይስ ጋይስ፣ ብዙ ጊዜ እንደምታውቁት እንግዲህ ተሜም ከዚህ በፊት ይህን ሀሳብ አንስተን ስናወራ ታውቃላችሁ። ፕሮቴስታንቶች ምድር ላይ ክርስቶስ 100,000 ዓመት ይነግሳል እኛም ከሱ ጋር እንነግሳለን እና የሚሉት ነገር አለ እና ይሄ የመነጠቅ የእንትን የሚባለው ትምህርት አለ አይደል? ይሄ ራፕቸር ወይንም መነጠቅ ምናምን ብለው የሚያስተምሩት ከዛ ጋር ተያይዞ የሺህ ዓመት መንግስት ወይንም ደግሞ ክርስቶስ በምድር ላይ 1000 ዓመት ይነግሳል ከዛኛም ከሱ ጋር ምድር ላይ እንነግሳለን የሚል አስተምሮ አላቸው። ከንጥቀቱ ጎን ለጎን ማለት ነው። እና ለዛም ከተነጠቀም በኋላ 1000 ዓመት ማለት ነው። እና ለዛም የሚያስቀምጡት የመጽሐፍ ቅዱስ ትምህርት ሁሉም ላይሆኑ ይችላሉ። ፕሮቴስታንቶች ዮሐንስ ራዕይ ምዕራፍ 20 ላይ ያለ ክፍል አለ። ዮሐንስ ራዕይ ምዕራፍ 20 ላይ ሐሳቡን ላስቀምጥላችሁና ለሌሎቻችሁም ትምህርት ይሆናል። በዛው እንዲህ ይላል ክፍሉ። የጥልቁንም መክፈቻ ዮሐንስ ራዕይ ምዕራፍ 20 ቁጥር 1 ላይ ማለት ነው። የጥልቁንም መክፈቻ እና ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየው ይላል። የቀደመውንም እባብ ዘንዶውንም እርሱም ዲያብሎስ ሰይጣን የተባለውን ያዘው አለ። 1000 ዓመት አሰረው። ሉክ ጋይስ 1000 ዓመት አሰረው፣ ወደ ጥልቅም ጣለው። አሕዛብንም ወደፊት እንዳያስት 1000 ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማህተም አደረገበት። ከዚያም በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል አለ። ዙፋኖችንም አየው፣ በእነርሱም ላይ ለተቀመጡት ዳኝነት ተሰጣቸው። ስለ ኢየሱስ ምስክርና ስለ እግዚአብሔር ቃል ራሶቻቸው የተቆረጡባቸው የሰዎች ነፍሳት ለአውሬውና ለምስሉ ያልሰገዱትን ምልክቱንም በግንባራቸው በእጆቻቸውም ላይ ያልተቀበሉትን አየው። ከክርስቶስ ጋርም 1000 ዓመት ኖሩና ነገሱ ይላል። ከዛ ቁጥር 6 ላይ በፊተኛው ትንሣኤ ዕድል ያለው ብፁዕና ቅዱስ ነው። ሉክ እቺ ናታን ዋና በፊተኛው ትንሣኤ ዕድል ያለው ብፁዕና ቅዱስ ነው። ሁለተኛው ሞት በእነርሱ ላይ ስልጣን የለውም። ዳሩ ግን የእግዚአብሔርና የክርስቶስ ካህናት ይሆናሉ፣ ከእርሱም ጋር 1000 ዓመት ይነግሳሉ ይላል። ስለዚህ እቺ በፊተኛው ትንሣኤ ዕድል ያለው ብፁዕና ቅዱስ ነው። ሁለተኛው ሞት በእነርሱ ላይ ስልጣን የለውም። ዳሩ ግን የእግዚአብሔርና የክርስቶስ ካህናት ይሆናሉ፣ ከእርሱም ጋር 1000 ዓመት ይነግሳሉ። ስለዚህ ሜታፎሪካሊ ወይ የተቀመጠ ነው። ሜታፎሪካሊ ማለት ነው በቀጥታ ይሄ ለምሳሌ ስለ አንድ ነገር ሰማይ ትስማ ምድርም ታድምጥ ስል ሰማይ ትስማ ምድርም ታድምጥ፣ ምድርን በሴት ጾታ ስገልጽ አሁን ይሄ ምድር ሴት ናት እንዳያስብልም
ይሄ ሜታፎሪካሊ የተናገረው ንግግር ነው። ለምሳሌ ክርስቶስ እኔ በር ነኝ ሲል አክቹአሊ በርነቱን ወደ እግዚአብሔር ምንገባበት ምሳሌ ያስረዳ ነው እንጂ የምርም የእንጨት በር የኤምዲኤፍ አይነት በር ለመናገር ፈልጓል። ልክ እንደዛ ሺህ ዓመት አለ ማለት ሺህ ዓመት ማለት አይደለም። እና እዚህ ጋር ዋነኛው ነጥቡ ያለው የቱ ጋር መሰላችሁ? በፊተኛው ትንሣኤ እድል ያለው ብፁዕና ቅዱስ ነው። የፊተኛው ትንሣኤ ማለት ምን ማለት ነው? የፊተኛው ትንሣኤ ማለት እንግዲህ እንደምታውቁት በአዳም ምክንያት ሁላችንም ሙታን ነበርና ሮሜ ምዕራፍ 10 ከቁጥር 14 ጀምሮ በአዳም በኩል ሁሉም እንደሚሞት ሁሉም ደግሞ በክርስቶስ ኢየሱስ ሕያዋን ይሆናሉ ይላል። በአዳም በኩል ሞተናል። አዳም በሰራው በደልና ኃጢአት ምክንያት አትብላ የተባለው ዕፀ በለስ በመብላቱ ሞት ወደ ሰው ልጆች ገባ። ከአዳም የተወለዱ ሁሉ የሚሞቱ ሆኑ። ኦኬ፣ ስለዚህ ሙታን ነን ማለት ነው አስቀድመን። ስለዚህ መጀመሪያው ትንሣኤ የሚባለው የትኛው ነው ከተባለ በአዳም በደል ምክንያት የሞተው እኛ በክርስቶስ ኢየሱስ በማመን ሮሜ ምዕራፍ 6 ከቁጥር 3 ጀምሮ ወይስ የተጠመቅን ሁላችን ከሞቱ ጋር አንድ እንደተጠመቅን አታውቁምን? ሞቱን በሚመስል ሞት ከእርሱ ጋር አንድ ከሆነ ትንሣኤውን በሚመስል ትንሣኤ ደግሞ ከእሱ ጋር እንነሳለን እንዳለ መጽሐፍ መጀመሪያ በአዳም ምክንያት ሞተን ነበረ። አምነን በምንጠመቅ ሰዓት ላይ ወደ ጌታ በምንጨመር ሰዓት ላይ ምን ሆንን ማለት ነው? ተነሳን። የመጀመሪያውን ትንሣኤ ያደረግነው ያኔ ነው። ልክ ሙታን የእግዚአብሔርን ድምፅ ይሰማሉ እርሱም አሁን ነው እንደሚል ዮሐንስ ወንጌል ምዕራፍ 5 ቁጥር 15 ላይ ማለት ነው። ሙታን የእግዚአብሔርን ድምፅ የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል እርሱም አሁን ነው፣ የሚሰሙትም ሕያዋን ይሆናሉ ይላል። ሕያዋን የሆንነው በክርስቶስ ኢየሱስ በማመናችን ከሞተ ስራችን ከሞተ ማንነታችን ዳግመኛ ስንወለድ ማለት ነው። ዳግመኛ ስንወለድ ምን ሆንን? ሕያዋን ሆንን። ያኛውን ነው የመጀመሪያው ትንሣኤ እያለ የሚናገረው እንጂ የሆነ ልክ ሞተን ተነስተን በክርስቶስ ኢየሱስ በማመናችን እንነሳለን። ከዛ ፊተኛው ትንሣኤ እድል ያለው ማለት እነዛ በክርስቶስ ኢየሱስ አምነው ልጅነትን ያገኙ ማለት ነው። ሁለተኛው ሞት በእነርሱ ላይ ስልጣን የለውም። ሁለተኛው ሞት የተባለው የትኛው ነው ማለት ነው? ልክ በልጁ በኢየሱስ ክርስቶስ ያላመነ አሁን ተፈርዶበታል እንደሚል ያላመኑ ሰዎች ሁለተኛው ሞት እድል ፈንታ አላቸው። እኛ ግን ሁለተኛው ሞት እድል ፈንታ የማይኖርን በምክንያት ነው አምነን በክርስቶስ ኢየሱስ በጌታ ቤተክርስቲያን የተጨመርን ነን። ስለዚህ ሁለተኛው ሞት የተባለው የትኛው ነው? ጌታ ወደዚህ ዓለም በሚመጣ ሰዓት ላይ ለየሁሉም እንደየስራው በሚያስረክብ ሰዓት ላይ ማለት ነው። ለየሁሉም እንደየስራው በሚያስረክብ ሰዓት ላይ ያን ጊዜ ወደ ዘላለም ሕይወት የሚገቡት ሁለተኛው ሞት እነሱን አይነካቸውም። ለምንድን ያለካቸው? መጀመሪያ አምነው ወደ ጌታ ቤተክርስቲያን የተጨመሩ ስለሆኑ። ሺህ ዓመት ኖሩና ነገሱ የተባለው ከመጀመሪያው ትንሣኤ በኋላ ምን ማለት? ሺህ ዓመት ማለት ዘመነ ስጋዌ ወይንም የሐዲስ ኪዳን ዘመን ማለት ነው። ሺህ ዓመት ሲባል ዝም ብሎ 1 2 3 እያለ የሚቆጠር ሳይሆን ጌታ ክርስቶስ ኢየሱስ ሞትን ድል አድርጎ ቤተክርስቲያንን መስርቶ ወደ አባቱ ካረገ በኋላ እስኪመለስ ድረስ ያለው ዘመን ሺህ ዓመት ይባላል። በዚያን ጊዜ ኦፍ ኮርስ የንጉሥ ክርስቶስ ምንድነን? የካህን የንጉሥ ክርስቶስ ልጆች ነን። የአዲስ ኪዳን ካህናቶች ነን። እኛ ከምን አንጻር? ለእግዚአብሔር የምንሰዋው መስዋዕት ስላለን፣ ያም ደግሞ ምንድነው? የምስጋና መስዋዕት ማለት ነው። ከዚህ አንጻር ካህናት ሆኖ ሺህ ዓመት ይኖራሉ የተባልነው ዳግም ተወልደን በክርስቶስ ኢየሱስ አምነን ዳግም ተወልደን የእግዚአብሔር ልጆች ሆነን የምናሳልፋት ያቺ ዘመነ ስጋዌ ማለት ነው። አምላክ ሰው ሆኖ የኖረባት ከዛም በኋላ ሞቶ እስከ ዓለም ፍጻሜ ድረስ ያለችው ሰዓት ያቺ 1000 ዘመን ተብላ ትጠራለች ማለት ሜታፎሪካሊ። ከሱ ጋር ነግሰን የምንኖረው ያቺ ነው። አሁን ጌታ ክርስቶስ ከኛ ጋር ነው። የጌታ ቤተክርስቲያን በምድር ላይ ያለች፣ እኛ ደግሞ ወደዛች ቤተክርስቲያን ተጨምረናል። አማኞች ነን አይደለ? ወደዛች ቤተክርስቲያን ተጨምረን አማኞች ነን። አሁን ያለነው ከክርስቶስ ኢየሱስ ጋር ነው። ከምን አንጻር? በጌታ ቤተክርስቲያን ውስጥ ስለሆነን፣ እሱም በእኛ እኛም በእርሱ ሆነናል። ስጋውን በልተን ደሙን ጠጥተን። ስለዚህ በምድር ላይ ኖረን አሁን ይሄ የንግስናው ዘመን የተባለው ጌታ ክርስቶስን ለብሰን የምንኖርባትን ዘመን ነው እንጂ የሆነ ክርስቶስ መጥቶ የተወሰኑ ሰዎች ነጥቆ አየር ላይ 1000 ዓመት ምናምን ነገር ፏፈሽ ምናምን ብለው ከዛ በቃ ደግሞ ተመልሼ እመጣለሁ። ኧረ እንደዛ አይደለም ትርጉሙ። የመጀመሪያው ትንሣኤ የተባለው በአዳም ምክንያት ከመጣብን ሞት በክርስቶስ ኢየሱስ ዳግም መወለዳችንን፣ ሁለተኛው ትንሣኤ ሁለተኛው ሞት የተባለው ደግሞ በክርስቶስ ኢየሱስ አምነን ዳግም የተወለድን ሰዎች አይደለም። ዳግም የተወለድን ከሆነ ወራሾች አይደለም። ስለዚህ ሁለተኛው ሞት አያገኘንም ማለት ነው። ከዛ አንጻር የተነገረ ነው እንጂ ፕሮቴስታንት ወንድሞቻችን እንደሚናገሩት ምንም ክርስቶስ ከዚህ በኋላ ምድር ላይ 100,000 ዓመት የሚነገስ ንግስና የሚባል ነገር የለም። ክርስቶስ ከዚህ በኋላ አንዴ ነው የሚመጣው። እሱንም
እንዴት እንደሆነ ላስረዳችሁ። ዳግም የመጽ በሰባት ይኮን ሕያዋን ሙታን እንደሚል የሃይማኖት መግለጫችን ማለት ነው። ያ ላሳያችሁ። ይሄ የኒቂያው ጉባኤ ላይ ያለው የኒቂያና የቆስጠንጢንያው ጉባኤ ላይ ዳግም የመጽ በሰባት አይደለ? ዳግመኛ ነው የሚመጣው እንጂ ከዚህ በኋላ አይመላለስም። ዕብራውያን ምዕራፍ 9:28 ላይ እንደዚህ ይላል፣ እንግዲህ ክርስቶስ ደግሞ የብዙዎችን ኃጢአት ሊሽር አንድ ጊዜ ከተሰዋ በኋላ ማለት እንግዲህ መጀመሪያ ላይ የሰው ልጆችን ኃጢአት ሊሽር በቅድስት ድንግል ማርያም ስጋ ተገልጦ በመስቀል ላይ ለብዙዎቻችን ቤዛ ሆኗል። ይሄ ግልጽ ነው። እንግዲህ ደግሞ ክርስቶስ የብዙዎችን ኃጢአት ሊሽር አንድ ጊዜ ከተሰዋ በኋላ ተብሎ የተነገረው የትኛው ነው ማለት ነው? ይቅርታ፣ ጌታ ኢየሱስ ክርስቶስ የብዙዎቻችን ኃጢአት ተሸክሞ በመስቀል ላይ መሞቱ ነው። ከዛስ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ሁለተኛ ጊዜ ነው እንጂ በቃ አለቀ። ሶስተኛ፣ አራተኛ፣ አምስተኛ ንጥቀት ገለመሌ የሆነ ቦታ መሄድ እንደዚህ ብሎ ነገር የለም። በቃ ዳግመኛ ይመጣል። ዳግመኛ ሲመጣ ዮሐንስ ወንጌል ምዕራፍ 14 ላይ ቃል እንደገባልን እኔ ሄዳለሁ በዚያም ስፍራ አዘጋጅላችኋለሁ፣ ከዛ ድጋሚ ወደ እናንተ እመጣለሁ፣ እኔም ወዳለሁበት እወስዳችኋለሁ። በቃ አለቀ። ያ ማለት የክርስቲያኖች የመጨረሻ ግብ ነው። ያ ማለት የክርስቲያኖች የመጨረሻ ግብ ፍጻሜው ያ ነው። በቃ ከዛ ውጪ ሌላ ነገር የለም። እና ስለዚህ ንጥቀትም የተባለው ምናልባት እሱን ጥያቄ የፈጠረባችሁ ሰዎች ካላችሁ ብዙ ጊዜ አስተምራለሁ ወይ ያነሳዋለሁ። ግን የሺው ዓመት መንግስት ብለው የሚናገሩት ምድር ላይ 1000 ዓመት እንነግሳለን ከክርስቶስ ጋር ክርስቶስ ከሰማይ ድጋሚ መጥቶ ከዛኛን የሆነ ቦታ ወስዶን ብለው የሚያስተምሩት ሚሊኒያሪዝም የሚባል ትምህርት ነው። ይሄ በዚህ ትምህርት የሚጠቁ የቀደሙ የቤተክርስቲያን አባቶችም አሉ ተብሎ ይላል። ለምሳሌ ኢራኔስ እንዲህ ያምናል ተብሎ ይታሰባል። አክቹሊ ጀስቲን ማርቲር እሱ ሊቅ ነው። እሱም በዚህ በሚሊኒያሪዝም ወይም ደግሞ የሺው ዓመት መንግስት በሚለው እሱም አንዳንድ አባቶች አሉ ጥንትም ላይ እንደዚህ በዚህ ነገር ትንሽ ተች የተደረጉ ግን አክቹሊ የሺው ዓመት መንግስት የሚባለው በቃ ዘመነ ስጋዌ ነው። በቃ አለቀ። ከዛ ውጪ ሌላ ትርጉም የለውም። እና ስለዚህ የኛም አንዳንዴ እንትን ላይ ነው መሰለኝ መጽሐፈ ሚስጥር ላይ አባ ጊዮርጊስ ዘጋስጫ በጽዮን ተራራ ከበጉ ግራት ይዘጋጃል የተባለው በዛም ከሱ ጋር ይነግሳሉ የተባለው እንደዛ ብሎ መጽሐፈ ሚስጥር ስለ ትንሣኤ ያስተማሩበት ትምህርታቸው ላይ አባ ጊዮርጊስ ዘጋስጫ እንደዛ አስተምሯል። ይሄ አባ ጊዮርጊስ ዘጋስጫ አስተምሮት አይደለም፣ በሳቸው ስም የተጻፈ ወይም በሳቸው ስም ተደርጎ ሽፋን ተሰጥቶት የገባ ጽሁፍ ነው እንጂ አባ ጊዮርጊስ ዘጋስጫ በ1000 ዓመት መንግስት አያምኑም። እና ይህንን ልንገራችሁ ብዬ ነው። ግልጽ ሆኖላል ወንድማችን? ይህን ጥያቄ ስጠይቀኝ የነበረው ልደትዬ ቃለ ሕይወት ያሰማል። እኔ በጣም ነው ደስ ያለኝ በነገራችን ላይ። እና ደግሞ የፕሮቴስታንቶች ኢየሱስ አንዴ ብቻ አይደለም የሚመጣው ታውቃለህ፣ 3 4 ከሰማይ ወደ ምድር ወክ ያደርጋል በጣም እና አንዴ ብቻ መጥቶ የሚሄድ ኢየሱስ የላቸውም። ኢየሱስ ይመጣል ካሉ እንደገና ደግሞ ሊወስደን ይመጣል፣ እንደ ሌባ ድንገት ሆኖ ይመጣል፣ ሊያስታርቀን ይመጣል፣ ሊፈርድ ይመጣል። ኢየሱስ 4 ነው የሚመጣው። ይሄን የሚከራከር ጴንጤ ካለ ገብቶም ይወያይ። አንድ ልጅ ግን ባስገባው ደስ ይለኝ ነበር። ያንተን ፍቃድ ልጠይቅ ብዬ ነው። ይሄ ነው እንደ እውቀት ምናምን ያለ ልጅ ነበረ። መጽሐፍ ምን ይላል የሚል ልጅ። አሜን ጆሲዬ። እሺ ተምዬ አስገባ። እስከዛ እኔም ኢኮኒያ ነው የሚለው ኢኮኒያ በጣም ደጋግሞ አስገቡኝ ስትይ ነበር። ሴት ነሽ ብዬ ነው። ያ ሴት ነኝ። እንዴት ናችሁ? እግዚአብሔር ይመስገን። ተምዬ አስገባ። ሞዴሬተር ስለሆንክ አንተም የፈለግከውን ሰው። እንዴት ነሽ? ሁሉ ሰላም? እግዚአብሔር ይመስገን። ልደቴ እንደምወድህ ልነግርህ ነው የገባሁትኝ። ስጨቃጨቅ የነበረው ለዚህ ነው። በጣም ነው የምወድህ፣ በጣም ነው የማደንቅህ፣ በጣም ነው ደስ የምትለኝ። ፎርሙ ይናት ሰዎች አመሰግናለሁ።
አሜን አሜን። በቃ ይሄን ልል አመሰግናለሁ። ዜና ክብርልኝ። አመሰግናለሁ። እናንተ በወንድምና በእህትነት ነው ምንድነው ከታች ተሽኮረመመ ምናምን ብትሉኝ ረዲያ ምን ሆናችሁ? አመሰግናለሁ። ሸኔት ማሂታ ድምፅሽን አሰሚን። እንዴት ናችሁ? አደውሉባታ። ስልክ እየገባብሽ ነው መሰለኝ። ከታች ግልጽ ሆኖልኛል ብሏል። ለእናንተም ግልጽ ሆነላችሁ? ኤዱ እንዴት ነሽ? ሰላም በይን እስኪ። መልክሽን አይተነው አናውቅም። ድምፅሽን እንስማው። ይሰማል? አዎ ስልክ ገብቶብሽ ነው መሰለኝ። ይሰማል በታችን። ኦኬ ኤዱ በጣም አልሰማችም ማለት ነው። ኔትወርኳ ይሆናል። ከፊቷ ምን ይሰራል? ዋናው ከሀሳቧ እንጂ ምስኪናት ሌላ ነገር ምትል መስሎኝ ተሳቀቄ ነው እሱ ነው። አረቶ ምስኪን አረቶ ለጠፍቻችን ናቸው። ያው ኤዱ ጎበዝ ተማሪ ይሰማል? ሶሪ እሺ ይሰማል። ማይ ቀጥል እስኪ። እሺ እኔ ጥያቄ ነበረኝ ስለ ምልጃ ነበርና ላይክ ያለ ሀሳብ ብትነግረኝና። ከየት ቤተ እምነት ነሽ? እኔ ክርስቲያን ነኝ፣ ላይክ ፕሮቴስታንት ማለት ነው። ሙሉ ወንጌል ነሽ? ቃለ ሕይወት ነሽ? ኦር ያ ሙሉ ወንጌል። ጥያቄሽን ግልጽ አድርጊና ጠይቂኝ፣ ችግር የለውም። ስለ ምልጃ ኢየሱስ አያማልድም ብለህ ነበርና ቪዲዮውን አይተሽው ነው? ኦኬ ቲክታክ ላይ ቪዲዮውን አይቼ ነው። እሺ እኔ ደግሞ የተማርኩት ኢየሱስ ክርስቶስ እንደሚያማልድ ነው እና አያማልድም ያልክበትን ምክንያት ብትነግረኝና በአውቃው ደስ ይለኛል። አዎ በእርግጥ ለእኛም ልጆች ልትወዛገብን ላሉት ነው ያን ቪዲዮ የሰራሁት። ቪዲዮውን በደንብ ከሰማችሁት ወይ አንቺም ከሰማሽው በሁለት መንገድ ከፍዬ ነው ያስቀመጥኩት። እንግዲህ ክርስቶስ አያማልድም ስል አሁን ላይ ነው የተናገርኩት። ባይዜ ልክ ስራውን ሁሉ ጨርሶ እዚህ ዕብራውያን ምዕራፍ 1 ከቁጥር 3 ላይ ሁሉም በስልጣኑ ቃል በደልና ኃጢአታችንን ካነጻ በኋላ በሰማያት በግርማው ዙፋን ቀኝ ተቀመጠ ካለ በኋላ ወይንም ደግሞ በአብ ቀኝ ከተቀመጠ ከዛች ሞመንት ጀምሮ ሞቶ ከተነሳ በኋላ ወደ ሰማይ ካረገ በኋላ እስካለው ድረስ አልቲሜት ነው፣ አያማልድም። ከዛ በፊት ግን በምድር ላይ ያለ ክርስቶስ ሰው ፍጹም ሰው እንደመሆኑ ሰዎች ሊያደርጉ የሚችሉትን እያንዳንዱን ነገር አድርጓል ከኃጢአት በስተቀር። ከዛ ውስጥ ምልጃው አንደኛ ነው። ፕራክቲካሊ ሲያማልድ ወይም ሲለምን መጽሐፍ ቅዱስ ላይ አለ ግልጽ በሆነ መንገድ። ማቴዎስ ነው ሉቃስ ወንጌል ምዕራፍ 24 ላይ ቁጥር 40 አካባቢ አባቱ የሚያደርጉትን ያቁምና ይቅር በላቸው ብሎ ለሚገሉት ሰዎች ልክ በኢሳይያስ ትንቢት የተነገረው ይፈጸም ዘንድ ኢሳይያስ 53:12 ላይ ያለው ቃል ይፈጸም ዘንድ ስለ አመፀኞች ማለድ የሚለው ቃል በዛ ልክ የሚያደርጉትን ያቁምና ይቅር በላቸው ብሎ የምልጃን ጸሎት አቅርቧል። ዮሐንስ ወንጌል ምዕራፍ 17 ቁጥር 20 ላይ ይቅርታ አባቴ እኔና አንተ አንድ እንደሆንን ከቃላቸው የተነሳ አንድ የሆኑ ዘንድ ስለነርሱ ለምናሉ ስለነርሱም ብቻ ሳይሆን በስሜ ስለሚያምኑትም ጭምር ነው ብሎ ታላቅ የሊቀ ክህነት ጸሎትን አድርጓል። ይሄ ጸሎት በነገራችን ላይ በቤተክርስቲያናችን አንድምታ መሰረት አንድ ያድርጎታል፣ ግን ለዘላለም የሚሰራ ነው። ባይዜ በእኔ የሚያምኑት ጭምር ሲል እስከ መጨረሻው ድረስ በክርስቶስ ኢየሱስ እያመኑ በሐዋርያት ስብከት በጌታ እያመኑ ለሚመጡት ሁሉ የሚሰራ ነው ይላል የዮሐንስ ወንጌል አንድምታ ማብራሪያ በቤተክርስቲያናችን። ስለዚህ አያማልድም ስል አማልዶ አያውቅም እያልኩኝ አይደለም። ስራውን ሁሉ አጠናቆ ጨርሶ ወደ ሰማይ ካረገና በክብሩ ዙፋን ከተቀመጠ በኋላ የምልጃን ስራን አይሰራም። ግን አያማልድም ማለት ደግሞ አያስታርቅም ማለት አይደለም። ለዘላለም ግን ያስታርቃል። አንድ ጊዜ በሰራው በመስቀሉ ስራ በኩል ብዬ ደግሞ ተናግሬያለሁ። እሺ አሁንስ እዚህ ላይ ቅሬታ አለሽ? ያ ቅሬታ አያማልድም ያማልዳል። ላይክ ኢየሱስ ክርስቶስ መጥቶ ምድር ላይ ተሰቀለ፣ ሞተ። የዛን ሰዓት አማለደ፣ በመስቀል ላይ ያለ ወደ አብ ተመለሰ። ያ ስራውን ጨርሷ
ስራውን ጨርሶ ተመልሶ ከዛ በኋላ ያለውን አያማልድም። እንደሱ የሚል የመጽሐፍ ቅዱስ ቨርስ አለክ? ላይክ ኤቪደንስ እንዲሆን ማለት ነው። አለ ዮሐንስ ወንጌል ላይ አለ። እሺ ዮሐንስ ወንጌል ስንት? 16:26 ላምብልሽ እኔ ወይስ አንቺ ከምትወጪ ላምብልሽ? ኦኬ 16:26 ኦኬ 16:26 እሺ። እንደዚህ አለ። በዚያን ቀን በስሜ ትለምናላችሁ፣ እኔም ስለእናንተ አብን እንደምለምን የምላችሁ አይደለሁም። አንድ ይሄኛው። ሁለተኛ ላሳይሽ። ይሄ ግን ላይክ ከ25ን ብታነበው እስቲ ከ25 ጀምሮ ታነብልኛለህ ወይ ከ24 ጀምሮ? እሺ ይቀየረው ነገር አለ ብለሽ ነው? እስኪ እናንብበውና ይህም በምሳሌ እነግራችኋለሁ። ነገር ግን ስለ አብ ለእናንተ በግልጥ የምናገርበት እንጂ ከዚያ ወዲያ በምሳሌ የምናገርበት ሰዓት ይመጣል አለ። እሺ እንዴት ተገናኘ ይሄ ሐሳብ? አሁን ማየ ከላይ ከ24 ጀምሮ ከ25 እስካሁን በስሜ ንገሪኝ። ከየት ጀምሮ ላንብብልሽ? ትንሽም ወደ ላይ ከፍ ከ24 ጀምሮ ከ24 ልጀምርልሽ? እሺ እስካሁን በስሜ ምንም አልለመናችሁም፣ ደስታችሁ ፍጹም እንዲሆን ለምኑ ትቀበሉም አላችሁ። ይህንም በምሳሌ ነግራችኋለሁ። ነገር ግን ስለ አብ ለእናንተ በግልጽ የምናገርበት እንጂ ከዚህ ወዲያ በምሳሌ የማልናገርበት ሰዓት ይመጣል አለ። ይኸው ከዛ በዚያን ቀን የኔ ጥያቄ የትኛው ስለ እናንተ ቆይ ነገር ግን ስለ አብ ለእናንተ በግልጽ የምናገርበት እንጂ ከዚያ ወዲያ በምሳሌ የማልናገርበት ሰዓት ይመጣል ይላል። ይሄና ከታች ያለው ሐሳብ ጋር እኮ ምንም እኮ አይገናኝም እኮ። እያወራን ያለው ስለምልጃ አይደለ? ሐሳቡ እነግርሻለሁ መልሰሻለሁ። ግን ላይክ አንተ ያወራህልኝ እቺኛውን አንዷን 26 ላይ ያለችውን ቨርስ ነጥል ብቻ አውጥተህ ስለሆነ ገብቷል። የዚህ ሐሳብ ደግሞ ሙሉ ያለው ዮሐንስ ወንጌል ምዕራፍ 1 ጀምሮ ብዙ አይነት ሐሳብ ነው እየተናገረ የመጣው ክርስቶስ። ይሄ ንግግሩ ማለት ወደ መስቀል ከመሄዱና ከሐዋርያቱ ጋር የሚኖረው የመጨረሻ ጊዜያቶች ናቸው። በዚህ ሰዓት ላይ እስከዛሬ ነግሯቸው በማያውቀው መንገድ ሲነግራቸው የነበረውና ጠቅልላ አድርጌ ሐሳቡን ስነግርሽ ኦኬ ካልሽው ክፍል ልነሳ። በዚያም ቀን ከኔ አንዳች አትለምኑም፣ እውነት እውነት እላችኋለሁ አብ በስሜ የምትለምኑት ሁሉ ይሰጣችኋል አለ። በዚያን ቀን የሚላቸው ክርስቶስ ኢየሱስ ከሄደ በኋላ ስላለው ነው። ክርስቶስ ኢየሱስ ከነሱ ጋር አይሆንም ከዚህ በኋላ ጥቂት ጊዜ ነው የቀረው። ከዛ በኋላ ይለያቸዋል፣ ከዛ ደግሞ ያገኙታል ያው በሚመጣ ሰዓት ላይ። ስለዚህ ምን እያላቸው ነው? ጌታ ከነሱ ተለይቶ በሚሄድ ሰዓት ላይ በዚያን ጊዜ የሚላት እሱ ከነሱ ተለይቶ በሚሄድበት ሰዓት ላይ በስሜ ትለምናላችሁ፣ የምትለምኑት ሁሉ ሰጣችኋለሁ አለ። ምክንያቱም ሁሉም ማድረግ በሚችልበት በክብሩ ዙፋን ስለሆነ የሚቀመጠው ይለምናሉ። አብንም በስሙ ቢለምኑት አብም ያደርግላቸው፣ እሱንም እንኳን በቀጥታ ቢጠይቁት እንደሚያደርግላቸው ነገራቸው። እስካሁን በስሜ ምንም አልለመናችሁም አለ። ደስታችሁ ፍጹም እንዲሆን ለምኑ ትቀበላላችሁ። እስካሁን አጠገቡ ስላሉ ምንም የለመኑት ነገር የለም። በክርስቶስ ስም አጠገባቸው ነው ያለው፣ ያደርግላቸው ነበረ። ወደ አባቱም ይጸልይላቸው ነበረ ከነሱ ጋር ስላለ። ከነሱ በሚለይበት ሰዓት ላይ ግን እነሱ በስሙ ይለምናሉ፣ እሱም ያደርግላቸዋል። ከዛ ይህንንም በምሳሌ ነግሬያቸዋለሁ አለ። ነገር ግን ስለ አብ ለእናንተ በግልጥ የምናገርበት እንጂ ከዚህ ወዲያ በምሳሌ የማልናገርበት ሰዓት ይመጣል። ይሄ ወደፊት ስለሚሆነው ነገር እየነገረ እቺን ሰዓት ነው የጠየኩት። እቺ ሰዓት መቼ ናት ነው የኔ ጥያቄ። ጌታ ኢየሱስ ክርስቶስ ከዚህ ወዲህ በምሳሌ የማልናገርበት ሰዓት ይመጣል። የማልናገርበት ሰዓት ይመጣል ማለት እኔ ተረዳሁት ላይክ አሁን ኢየሱስ ክርስቶስ ምድር ላይ በነበረ ታይም አሁን ለምሳሌ ስለ ዘር ምሳሌ ይሰጣቸው ነበር። ዘርን ሊዘራ ወጣ። አንዳንዱ በደረቅ መሬት ላይ በሾክ ላይ ምናምን በቀለ የሚል ምሳሌ ሰጥቷቸዋል አይደል? ነገሮችን ሁሉ ያስረዳቸው የነበረው በምሳሌ ነበረ። እዚህ ጋር ያለው በምሳሌ የማስረዳበት ሰዓት የለም ነው ከዚህ በኋላ እንደዛ ነው እኔ የተረዳሁት። እንግዲህ አጠገባቸው እስካለ ድረስ
በግልጽም የሚነግራቸው ሰዓት አለ፣ በምሳሌ የሚያስረዳቸው ሰዓት አለ። ይኸውልሽ ከላይ ጀምሬ እየነገርኩሽ ነበረ። ይሄ አሁን የሚላቸው ነገሮች እያንዳንዱ የሚከናወነው እሱ ከነሱ ከተለየ ነው። ይሄ የሚላቸው በዚህ ተስማምተናል አይደለ? በዚያን ጊዜ የሚላቸው እሱ ስራውን ጨርሶ ወደ አባቱ በሚሄድ ሰዓት ላይ ከዛም በኋላ በስሙ መለመን ይጀምራሉ። በስሙ ሁሉ ነገር ማድረግ ይቻላሉ። በስሙ አጋንንትን የሚያወጣሉ። ይሄ መንፈስ ቅዱስን ከተቀበሉ በኋላ ያደረጓቸው እያንዳንዱ እንትኖች አሉ አይደለ? አገልግሎቶች ሐዋርያ ስራ ላይ እነዛ ነገሮች የሚጀምሩት ጌታ ኢየሱስ ክርስቶስ ከሄደ በኋላ ነው አይደል? መንፈስ ቅዱስን ከተቀበሉ በኋላ ሁሉም ኦፍ ኮርስ ሁሉም ነገር የሚጀምሩት ከዛ በኋላ ላይ ነው። ስለዚህ ምን አላቸው ክርስቶስ? እኔ ከዚህ በኋላ ሚኒንግ ወደ አብ ከሄድኩኝ በኋላ አላማልድም ነው። በቃ አለቀ። ያደረጋቸውን እያንዳንዶቹን ነገር አላደረጋቸውም። በግልጽ የምናገርበት ጊዜ ነው። ከዛ የተለየ ሌላ ማብራሪያ ካለሽ ቀበልሻል። ግን እኔና አሁን አውዱን ጠብቀን ስናነበው እየተግባባን ስለመጣ ከአብ ወጥቼ ወደ ዓለም መጥቻለሁ፣ ደግሞም ዓለምን እተዋለሁ፣ ወደ አብም እሄዳለሁ። ቁጥር 28 ላይ በነገራችን ላይ ከማን ወጥቶ ነው የመጣው? ከአብ። የሚሄደው ተመልሶ ወደ ማን ነው የመጣው? የሚመለሰው ወደ አብ ነው። ይሄኛው እንኳን በጣም ይሄ ንግግር እየነገራቸው ያለው ቴንክ ዩ ማይ። ስለዚህ እያስተማራቸው ያለው አሁን እሱ ወደ ማን ስለመሄዱ እየነገራቸው ነው። ከዚህ በኋላ ወደ አብ እንደሚመለስ ነው። አዎ። ስለዚህ ከሱ ጋር ሆኖ ሐዋርያት ከሱ ጋር ሆኖ እሱ በነገራቸው መንገድ ብቻ ነው እንጂ ሲሄዱ የነበሩት አብን ቀጥታ ሲለምኑ የነበረበት ቦታ አለ የለም። እሱም ራሱ የሚያስፈልጋቸውን ነገር በቀጥታ ራሱ ያደርግላቸው ነበር። ቀስ ቀስ እያለ ትምህርቶቹንም ያስተምራቸው ነበር። አሁን ግን የመጨረሻው ታይም ስለደረሰች በግልጽ እየነገራቸው ነው ያለው። እኔ እሄዳለሁ፣ አጽናኙንም እልክላችኋለሁ፣ እሱ ስለኔ ይነግራችኋል፣ እኔ ያስተማርኳችሁን እያለ እያንዳንዱ ነገር ከነገረ በኋላ ወደፊት የማያደርጋቸውን ነገሮች አንድ በአንድ ሲገልጥላቸው በምድር ላይ ሉቃስ ላይም አለ ሰይጣን እንደ ስንዴ ሊያበጥራችሁ ፈለገ፣ እኔ ግን ስለአንተ ማለድኩ እንዳለው ጴጥሮስን ማለት ነው። ያንን ዮሐንስ ወንጌል 17:20 ሉቃስ ላይ እንደገና አባት ሆይ የሚያደርጉት እኚህ ነገሮች ሁሉ ከዚህ በኋላ አብን የምለምናችሁ አይደለም፣ አብን ስለናንተ ከዚህ በኋላ አልለምነውም። ባይሆን በተቃራኒ ምንድነው በስሜ ስትለምኑ ጭራሽ እኔ ነው አደርገዋለሁ ብሎ ዝግት። የሚያስገርመው ፓርት ባይዜ እሱ ነው። ክርስቶስ አለማማለዱ ብቻ አይደለም በዚህ ሰዓት የሚያስገርመን ባይዜ ክርስቲያኖች ቀጥታ ሲጠየቁለት ልደት ማማለድ ለአንተ ትርጉሙ ምንድን ነው? እሺ በጣም ጥሩ ጥያቄ ማሂ። መጽሐፍ ቅዱስ መዝገበ ቃላት ገጽ 56 ላይ እንደሚያስቀምጠው ከሆነ ምልጃ አማለደ ወይ ለመነ ነው። ምልጃ መሰረታዊ ትርጉሙ ልመና ነው። አማለደ ሲል ለመነ፣ ያማለዳል ሲል ይለምናል። ስለዚህ ልመና ነው መሰረታዊ ትርጉሙ፣ የምልጃ ልመና ነው። ከዚህ ውጪ ሌላ ትርጉም የለውም። ዋነኛ ትርጉሙ ልመና ነው እና እኛ አይለምንም ነው እያልን ያለነው ጌታ በዚህ ሰዓት አይለምንም ሚስ ይሄ ከክርስቶስ ጋር ማስታረቁን ምልጃውን ምናምን ላይክ ይሄ ዝቅ አድርጎ ማየት አይነት ነው ወይስ ያው ግልጽ ሆኖ እንድንወያይ ስለፈለኩ ዝቅ አድርጎ ምልጃ በዚህ ዝቅ ማለት አይደለም። ክርስቶስ እኮ ዝቅ ያለው ሰው ሲሆን ነው። መለመኑ ማማለዱ አይደለም ዝቅ የሚያደርገው እንጂ እኮ ክርስቶስ ሰው ሲሆን ነው ይላል ማለት ነው። ባሪያን መልክ ያዘ ሰው መሆኑ በራሱ እኮ ለሱ እኮ ዝቅ ማለት ነው። ለዛ እኮ ነው ከመላእክት በጥቂቱ አሳነሰው ብሎ ሲናገር ፍጹም ሰው መሆኑ ነው። ሰው መሆኑ ደካማን ስጋ መያዝ፣ መራቡ፣ መጠማቱ ይሄ ከመላእክት በጥቂቱ አሳነሰው የሚለው እኮ ስለ ሰው ሲያወራ ነው እንጂ ስናት አቦት ስለ ክርስቶስ አይደል? ስለ ክርስቶስ ነው እሱ ክፍል በነገራችን ላይ ስለ ራሱ ስለ ጌታ ነው። አንዴ ተከራከሪ ነው ስል እስኪ እግዚአብሔር አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 አንብበልኝ። ግን ተግባባ ነው እየተግባባን ነው ማይ እንግባባለን። መጨረሻ ላይ እንትን እንዳይሆን ነው ክርክር እንዳይሆን ስለፈለኩኝ ያንተንም ሐሳብ የኔንም ሐሳብ ይቅርታ። ግን አንዴ ልደት ዕብራውያን ምዕራፍ 10 ከቁጥር 12 ላይ ያለው መልሱን አይመልስላትም። አክቹሊ በረም አርጎ ነው የሚመልሰው እሱ ከነጭራሹ ግልጽ ያለ ጥቅስ ነው እሱ ደግሞ 10 12 ግልጽ በቃ ማለት ማከራከር ነው። ዕብራውያን 10 12 ቴንክ ዩ ምን ያለ መሰለሽ፣ እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። በቃ አለቀ። አንዴ ነው ያቀረበው ኃጢአት አንድን መስዋዕት ኦፍ ኮርስ ይሄማ ግልጽ እኮ ነው። ኢየሱስ ክርስቶስ አንዴ ነው ሞተው ድጋሚ መጥቶ አይሞትም አይደለ? ትልቁን የማስታረቅ ስራ ሰርቶልናል። ቴንክ ዩ እሺ፣ እኔ ኬክ አመሰግናለሁ። ብዙ ጊዜ ጠቅሷል ይሄን ጥቅስ በነገራችን ላይ ስንወያይ። አንተ ያጌል ጠይቅሽ ሰው ልጅ የሚድነው በክርስቶስ ኢየሱስ የቤዛነት ስራ ነው አለ ወይም ደግሞ ደም ሲፈስ ነው አለ የኃጢአት ስርየት የሚኖረው። ስለዚህ ከኃጢአት ስርየት ጋር ምን ጊዜ የሚገናኘው ደም መፍሰስ ነው። ኦፍ ኮርስ ያ
ስለዚህ አንቺ ሄዳንሽ በክርስቶስ ምልጃ ነው ወይስ በክርስቶስ ቤዛነት ነው? በክርስቶስ ቤዛነት፣ ያን ቤዛነት አምኜ ስቀበል ማለት ነው። ቤዛነቱ ደግሞ የምን ስራ ነው? መስዋዕት የመሆን ነው አይደለ? መስዋዕት ነው ቤዛነት። ራንሰም የሚለው መስዋዕት ነው። ያ ሰው እኮ የሚድነው ሲያምን አይደለም። ኢየሱስ ክርስቶስ ወደኛ አይደለም እያመጣሁልሻለሁ። አሁን መጀመሪያ ቤዛነት ማለት ምትክ መሆን መስዋዕት ማለት ነው አይደል? ያ ቤዛ መሆን ማለት። ስለዚህ የሰው ልጆች የሚድኑት በክርስቶስ ኢየሱስ ቤዛነት ሲያምኑ ነው ማለት በመስቀል ላይ መውቱን ልክ ክርስቶስ እንደሞተ ከሙታንም እንደተነሳ ማመን ይሄ መጀመሪያው ኮንፌሽን ነው ለመዳን አይደል? ይሄ ቤዛነት ብትመሰክር አይደል? ቴንክ ዩ። ይሄ ማለት በቃ ጥሩ። ይሄ ማለት ከክርስቶስ ቤዛነት ጋር የተገናኘውን ያን ስራ ቤዛነቱ ሞቶ መነሳቱን እኚህን ነገር ማመን ነው የሚያድነው። እዚህ ዳን ነው ደሙን አፍስሶን ያዳነን አይደለ? ኦፍ ኮርስ። ስለዚህ ምልጃው ልመናው ከየትኛው መዳናችን ጋር ነው የክርስቶስ የሚያያዙ? በዚህ ሰዓትስ ከዳን በኋላ ወደ እግዚአብሔር መንግስት ከተጨመረን በኋላ ምንድነው የምልጃው ስራ? ለምን ነው የሚያስፈልገው? ኢየሱስ በቀር አብ ፊት መቅረብ የሚችለው ማን ነው? ልጨርስልሽ። ቆይ አንዴ ቆንጂት በጣም አሪፍ ጥቅስ ነው ያመጣችው። ስለ ኃጢአት አንድን መስዋዕት አቅርቦ ለዘላለም በአባቱ ቀኝ ከተቀመጠ እና ሁልጊዜ ለኃጢአት መስዋዕት ማቅረብ ከሌለበት አንድ ጊዜ በሰራው ልክ እንደ ብሉይ ኪዳን ካህናት ሁልጊዜ ኃጢአት ባለ ቁጥር እሱ መስዋዕት ማቅረብ የለበትም። ለዛም ነው እሱ ለዘላለም ሊቀ ካህን ይሆን። አንዴ በሰራው ስራ ለዘላለም ያድን ከሆነ ዛሬም ኃጢአት ስንሰራ በደሙ በኩል እርቅ የምናገኝ ከሆነ ዛሬም ያ ደሙ ትኩስ ሆኖ ሰው ልጆችን ከኃጢአታቸው የሚያነጻቸው ከሆነ በምን ምክንያት ነው የክርስቶስ ምልጃ ከኛ ጋር ምንድን ነው ጥቅሙ? ያማልዳል የምትሉበት አብ እኮ እኛን አያገኘንም እኮ አብ እኛን አያገኘንም ሚንስ በኢየሱስ ክርስቶስ በኩል ነው አይደል እንዴ? አያገኘንም ሚንስ እንዴት መሰለ? በአፊት ድፍረታችን ማን ነው? ኢየሱስ ክርስቶስ ነው አይደል? አፊት ለመቅረብ ምን ማለት ነው? በአፊት ድፍረታችን ማለት ነው የኢየሱስ ክርስቶስ ነው አብ ጋር የሚያስገባን የኢየሱስ ክርስቶስ ደም ነው አይደል እኮ። ገባን ኦልሬዲ እኮ ቀረብን እኮ አይደል? ከጨለማ እኮ ይላል እኮ ቆላስይስን ላምብልሽ እንዴ። ስንቴ ልንገባ ነው? በየቀኑ ነው እንደምንገባው? ኖ አምናት ሳይን እንደዛ አይደለም አባባሊ። ቆላስይስ ላይ ምን ይላል መሰለሽ? ቆላስይስ 1:13 ላይ እርሱ ከጨለማ ስልጣን አዳነን ይላል፣ ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን አለ። ኦልሬዲ ፈልሰናል። ያ እኔ እኮ ይኸውልህ አልገባንም፣ ሁሌ እንገባለን አይደለም የኔ ፖይንት እኮ። እሺ ኦልሬዲ ገብተናል፣ ይኸው እዚህ ጋር ፈልሰናል አለ። በቃ ገብተናል አለ፣ ወደ አብ በቃ ወደ አብ ደርሰናል። እሱ ብቻ አይደለም ባይዘ ወደ አብ የሚመጣ የለም ይላል አይደል መጽሐፍ። በቃ እሱ አከራክርም እኮ በኢየሱስ ኦልሬዲ በኢየሱስ በኩል ወደ አብ ቀርበናል። ማን ነው እኛን የሚያማልደን ነው ከኢየሱስ ውጪ? ማን ነው የሚያስፈልገው ምልጃ? እኔ ከኢየሱስ ውጪ ምን እኔ ሲጀመር መቼ ሲያማልዳል አልኩኝ? ወደ አባቱ ከገባ በኋላ ማማለድ ሚስ እኮ ይኸውልህ ኤቭሪዴ አድነኝ እኮ አይደለም። ኦልሬዲ አንዴ ድነናል አይደል? ዶንት ሚክስ እንዳታረጊው እሺ ማሂ፣ ሚክስ እንዳታረጊው። ኦልሬዲ በአብ ቀኝ ያለው ኢየሱስ አይደለ? ያውም የኛን ስጋ በለበሰበት በአባቱ ቀኝ ያለው ዛሬ የኛን ስጋ የለበሰው ጌታ ነው። ይሄን ያህል ቀርበናል ወደ አብ ማለት ነው። እሱም ብቻ አይደለም ወደ አብ የቀረብነው በማን ነው? በኢየሱስ ክርስቶስ አይደለም? ታዲያ ሌላኛ ምን አለን ታዲያ? አንዴ ጥያቄ 150 ጊዜ ሲጠይቅ በጣም ነው ግራ የሚያገባኝ። በክርስቶስ ብቻ እንዲህ ይላልሽ። ይኸውልሽ ዕብራውያን 12 ላይ ከዛ ምልጃው የቱ ጋር እንደሆነ ታስረጅኛለሽ። ቁጥር 22 ላይ ዕብራውያን 12 ቁጥር 22 ላይ ነገር ግን ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳችኋል አለ። ደርሰናል ኦልሬዲ። ያ በምኑ በኩል በደሙ ወደ ሰማያዊት ኢየሩሳሌም በደስታም ወደ ተሰበሰቡባት ወደ አእላፋት መላእክት የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መረጨት ደም ደርሳችኋል። ኦልሬዲ ደርሰናል። በክርስቶስ ኢየሱስ በቤዛነቱ በኩል ወደ ቅድስቲቷ ኢየሩሳሌም በደስታ ወደ ተሰበሰቡባት ከደረስን ምንድነው የሚያስፈልገው? የኢየሱስ ምልጃ ምን ለመሆኑ ከዚህ በኋላ የሚያስፈልገው? ይሄ ነው ወይ እሺ ሚዩት አድርጊው፣ እስከዛ ችግር የለውም ጋይስ። ይሄን ነው መጠየቅ ያለባችሁ። ምንድነው አሁን ኢየሱስ አሁን ላይ ያማልዳል ሲሉ እኛ በምድር ያለ አማልዷል አንክድም። በቃ ምልጃው ራሱ ጠቅሞናል፣ ወይ ስቲል ይጠቅመናል። አንድ ያደረገው እሱ ያከራከረ። አሁን ላይ ምንድነው ፖይንቱ? ኢየሱስ ምልጃ የሚያደርግበት
አንድ ጊዜ ባቀረበው መስዋዕት የኃጢአት ስርየትን ካገኘ ዕብራውያን 10:12 እንደገና አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 2 ላይ እንደገና ይሄው ዕብራውያን ምዕራፍ 12 ከቁጥር 22 ጀምሮ በርካታ ጥቅሶች አሉ። ቆላስይስ 1:13 እነኚህ ሁሉ ጥቅሶች አሉ። ምንድነው ነሰሰርሊ አሁን ላይ ከዳንን ወደ እግዚአብሔር በእርሱ ወደ እግዚአብሔር ይመጡትን ፈጽሞ ሊያድናችሁ ይችላል ተብሎ በእርሱ በኩል ወደ እግዚአብሔር መተን ወደ እግዚአብሔር መንግስት ከተጨመርን አሁን ላይ ምን ምክንያት ኖሮ ነው ኢየሱስ ያማልዳል የምንባል? አክቲቭሊ አሁን ያማልዳል የሚሉት ከምን አንፃር ነው? እኛ አስታራቂነቱን አልካርንም። ያስታርቃል ስንል የሰራው የመስቀሉ ስራ ሁሌም ሕያው ነው እያለን ነው እንጂ ዴሊ እየሞተ ያስታርቃል እያለን ሳይሆን አንዴ በቃ የማስታረቅን ስራ ሰርቷል መስቀል ላይ እሱ ስራ ይቀጥላል። አስታራቂነቱ አዳኝነቱ ምናምን ነገር በቃ ፒስ ነው እሱ እንዳለ ይቀጥላል። ነሰሰርሊ ግን አሁን ያማልዳል የምንማለው የሚሉን ከምን አንፃር ነው የሚለው እሱ ነው ትልቁ ጥያቄያችንና ይህን ሊመለሱት ይገባል። ያው መለመን ለምን አስፈለገው በዚህ ሰዓት አብን ጌታ ኢየሱስ ክርስቶስ ዋይ ማሂ ከተመለሽ አለን ኢኮን ምናምን የሚለው ልጅ ግን ማለት ብዙ ጊዜ ነው የምትሰሚን ማለት ነው ስናወራ አስታራቂ ነው ስንል ያማልዳል እያልን አይደለም። በነገራችን ላይ አስታራቂ ነው ስንል ቆላስይስ 1:19 ላይ እንዳለው በእርሱ ቆላስይስ 1:19 ላይ ባለው መንገድ ነው አስታራቂ ነው የምንለው። አማላጅ ነው ማለት አይደለም። አስታራቂ ነው ማለት ሚስ አንደርስታንድ እንዳታረጉት። እሱን ቃል ብዙ ጊዜ ስንጠቀመው ሚስ አንደርስታንድ እንዳታረጉት። አስታራቂ ነው ስንል ቆላስይስ 1:19 ላይ እንዲላል እስከ 20 ድረስ ያለው ማለት ነው። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱ በኩል በመስቀሉ ደም ሰላምን አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና እያለን ነው። ምን እያለን ነው? በመስቀሉ ደም በኩል እርቅን አድርጓል እያለን ነው። አስታርቋል ስንል ወኮነ ሐራቄ ለሐዲስ ኪዳን በወሂ ዘደሙ ስንል ልክ ውዳሴ ማርያም ውድ ላይ እንዳለው በደሙ ፈሳሽነት የአዲስ ኪዳን አስታራቂ ነው ስንል መካከለኛ ነው። መካከለኝነቱ ደግሞ ፍጹም ሰው ፍጹም አምላክ እንደመሆኑ ተዋህዶን የሚያሳይ ነውና ቤዛነቱን ነው። አስታራቂ ነው ስንል ቤዛ ነው እያልን ነው። እሺ ያማልዳል እያልን አይደለም። ግን ፕሮቴስታንት ይሄን ቃል ከምልጃ ጋር ነው የሚያገናኙት። እኛ ግን አናገናኙ። አስታራቂነቱን እኛ ከምልጃ ጋር አይደለም እናያይዘው፣ ከቤዛነቱ ጋር የጸቡን ግድግዳ ከመሻሩ ጋር ደም አፍስሶ ህይወትን መስጠቱን ምናምን እሱን ነው የምናደርገው። ኦኬ እሺ ማሂ መተሻል። እኔ ብቻ ብዙ እንዳላወራ ነው። ጩጬ ያለቀሰባት መሰለኝ። ኤልዱ ሰላም ነው? ኤልዱ ይላል። ምልጃ ልመና ነው ትርጉሙ። እሺ ጋይስ ምንም የሚያምታታ ነገር የለም። እግዚአብሔር ይመስገን። አይሰማም? ይሰማል። አሁን ሰላም ነው? እንዴት ነሽ? አለው። እንዴት ዋላችሁ? ክብሩ ይስፋ ለእናትና ልጁ። እንዴት ነሽ? አሜን። እግዚአብሔር ይመስገን። ማለት እኔ ጥያቄ ልጠይቅ ፈልጌ ነበር። ብዙ ጊዜ መጠየቅ ፈልግና ያው ስለማይመስለኝም እስቲ ዛሬ እድል ካገኘሁ ልጠይቅ ብዬ ነው። እሺ ይሄ ሰሞን ይሰማችኋል አይደለ? ይሰማል። አዎ እኔ የምጠይቀው ከኔ ያለሁት ስደት ነው እና ብዙ ጊዜ ኦንላይን በዩቲዩብ በላይፍ ላይ ቅዳሴ የምከታተለው እና በዛን ሰዓት ማለት እንደዚህ ቆሜ በስርዓት ምናምን አይደለም እየሰራሁኝ ነው ሁሌ የምከታተለው ማለት ነው። ይሁን የሚያስተጋባ ድምፅ አለ እኔ ጋ ነው ማለት ነው። አንቺ ጋር ነው ይሰማል ግን ድምጼ ወይስ? ትሰሚያለሽ። ቶሎ ጥያቄውን ወደ ጥያቄው ግቢና ትሰሚያለሽ።
እና ይኸውልህ እና በዛን ሰዓት ማለት እየሰሩኝ ነው ቅዳሴ የማደርሰው እና ያው ቅዳሴ ደግሞ የምደረሰው ስርዓቱ ያው ቆሞ ነው እና እኔ ደግሞ በዛ ታይም ላይ ስለማይመቸኝ ብዙ ጊዜ ያልቀሰበታለሁ። አመት ሞልቶኛል በእርግጥ እንደዚህ መከታተል ከጀመርኩኝ ማለት ነው። እና በዚህ ዙሪያ ላይ እስቲ ይመስለኛል ምንም እኮ ግልጽ ነው እኮ ቤተ መቅደስ ገብተሽ እስካላስቀደሽ ድረስ መቀመጥ ምናምን ያን ያህል ሙሉ ለሙሉ ስርዓቱን መፈጸም እኮ አይጠበቅብሽም። አትችይም እንጂ ሻል ቤተ መቅደስ ገብተሽ ዓለም እያስቀደሽ ያለሽው በቨርቹዋሊ ነው የሰማሽ ያለሽው። እሱንም ስራ እየሰራሽ ምናልባት አህዱ ሲባል ምናምን የዛን ሰዓት ላይ ቆም ብሎ ምክንያቱም እሱ በጣም እንግዲህ በአብይ ዜማ ሚዜማው ትልቁ መግቢያው ነውና ሌሎቹን ግን ስራ እየሰራሽ እስከሆነ ድረስ አክቹሊ ካልተረጋጋሽ መስማቱ ምንድነው ጥቅሙ ነው? ቅዳሴ እንግዲህ ተረጋግቶ ማስቀደስ ነው። ቆም ብሎ ህብረት አድርጎ ነው። ስራ ላይ ሆኖ ወከባ ላይ ሆኖ ቁጭ ያሉ የሆነ ሰዓት እየተነሱ የሆነ ሰዓት ቃያጠውና እንዴት ሆኖስ ማዳመጥ ይቻላል? እንደዛ ትኩረትስ ትሰጪዋለሽ ወይ? ትኩረት ካልሰጠሽው እንግዲህ እንዴት አስቀደሽስ ይባላል። ሌላኛው አይ ግን የግድ ብሰማው ደስ ይለኛል ምንም እንኳን ቦታው ላይ ባለገኝ ካልሽ ደግሞ ቤተ መቅደስ እስካልሆንሽ ድረስ እያንዳንዱን ነገር እየተባለ ያለውን ነገር መፈጸም የስራሽ ሁኔታሽ እኮ አይፈቅድልሽም። ስለዚህ ብዙ የሚያስጨንቅ ነገር አይደለም ይሄ። ቤተ መቅደስ ውስጥ ብትሆኚ ቤተ ክርስቲያን ውስጥ ሆነሽ ቢሆን ስገዱ ሲባል ሰግጃለሽ፣ ተሰጦ መልሱ ሲባል ተሰጦውን እየመለሽ አብረሽ በህብረት ተሳትፈሽ ታስቀድሻለሽ። ይሄን ግን እንደዛ ማድረግ እንዳትችይ ያለሽው በስደት ሀገር ነው፣ የምትሰሚውም ደግሞ በኦንላይን ሁሉን ነገር መከታተል ማድረግ ላይ ተጠበቅብሽ ይችላል። መስማትሽ ጥሩ ነው። ከቻልሽ በዛም ፋንታ ስብከት መዝሙር ብትሰሚ እንደኔ ማለት ነው የተሻለ ነው። ግልጽ ነው። እሺ አመሰግናለሁ። እሺ ሲንክሮስ ሀሳብ ካለ አንተም ስጥበት። ተመልሻለሁ። ልደት ሰው ልጅ ትንሽ አልቀረም። አይ ገብተኝ። እሺ ኦኬ። ተኛ ወይስ ተኛች? ተነሳች። እሺ እግዚአብሔር ያሳድግልሽ። እሺ ማይ ኦኬ። እሺ ስለ መማለድ ላይ ነበርን አይደለ? ያቆምነው ቦታ ልንገርሽ። እሺ ኦልሬዲ ከጨለማ አውጥቶን ወደ ልጁ ወደ ፍቅሩ ልጅ መንግስት ካስገባን ወደ ኢየሩሳሌም ሰማያዊት ከደረሰን ማለት ወደ አብ ካስገባን መንገዱ እሱ ሆኖ ነሰሰርሊ አሁን ላይ በምን ምክንያት ለምን ያስፈልገናል? አዎ ቤዛነቱ ደግሞ አለ። አንድ ጊዜ ያፈሰሰው ደም ደግሞ ለዘላለም የሚያስታርቀን ከሆነ ምንድነው ከዚህ ተጨማሪ ምልጃው የሚያስፈልገው ነው? ኦኬ እሺ ለዚህ መልስ አይ ቲንክ ሮሜ 8:34ን ታነብልኛለህ? የተለመደ ጥቅስ ነው። የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ስለኛም የሚማልደው ክርስቶስ ኢየሱስ ማንበብ አይጠበቅብኝም። ያው ኮመን ሁሉ ስለምናውቀው ጥቅስ በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ምን ማለት ነው? ኢየሱስ ክርስቶስ በእግዚአብሔር ቀኝ ያለው መቼ ነው? አይ ታረገው ይዘሻል። ቅድም አንቺ እኔን ከፍ ብላ አንብብ ነበር ያልሽኛል ካልሳሳትኩ። ያ እስኪ 26 እና 27 አንብቢልኝ መጀመሪያ። ኦኬ 26 እና 27 ከዛ እሷን ስታብራሪልኝ እኔ እቺ አብራራለሁ። ኦኬ እሺ። እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድትጸልዩ እንደሚገባ እናቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ቀጣዩን ማንበቢያት 27ንም ልብንም የሚመረምር የመንፈስን ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልድልናል። ማን ይማልድልናል ነው? ባይ አክቲቭ ነው ሲናገር አዚ ይሄ ምን ማለት ነው? የልብንም የሚመረምር የመንፈስን ሐሳብ ስለ ቅዱሳን ይማልድልናል። ይሄ እያወራ ያለው ስለ ኢየሱስ ነው። መንፈስ ቅዱስ ነው እኮ አረቴ ዘለሽ እኮ 34 ብቻ ብዙ ጊዜ ስለምታነብ አንድ ጊዜ ሶሪ አንዴ ድጋሚ ቼክ አድርገታ። አብዛኛው ጊዜ 26ን 34ን ብቻ ስለምታዩት እሷኛዋ ብዙ ቼክ አታረጋት። ስለ መንፈስ ቅዱስ ነው። ያውም ቅዱሳን የተባልነው ደግሞ እኛ ነን። ያው በክርስቶስ ኢየሱስ የተቀደስ ነው። ስለኛ ይማልዳል የተባለው መንፈስ ቅዱስ። አዎ
አንተ ያን ሽማግሌ ጥለኸው ሄድክ። ማየ ወጣች ይሻላል ትንሽ ጠንከራ አደረኩት እንዴ ሳላስበው። ታሜ ቦስ እሺ አለውኝ እየተማማርን ነው። ደስ ይላል በጣም። ወጣች እንዴ? ወጣች። እስኪ መጽሐፉን ዝቅ ብላ ልታነበው? አይ ያው ልጇንም ተነስታ ስለነበር ሜቢ ለዛም ሊሆን ይችላል። ምሳም አልበላውም እስካሁን ድረስ ጋይስ። ተው እንጂ ሳናስበው። አይዛ ጎንደር የበላ ይበቃል እኮ ጎንደር ይበቃል። የለቀኩትን ቪዲዮ ያ ህዝብ ግን በጣም ይለያል። አንድ አባት ለቀቂያቸው ነበር እና ፖስት ያደረኳቸው እኔ ከቪዲዮ ምን ያህል ሰው አክባሪ የዋ ደግ ህዝብ እንደሆኑ እንድታቁ ነው። ልንሸኛቸው ነበረ። መንገዳቸው የነሱ ሌላ ነው፣ የኛ እነሱ ወደዛ፣ እኛ እንዲህ ነው የምንሄደው። ወደ ተቃራኒ ቦታ ነበረ የምንሄደውና በዛ ምክንያት አልሸኘናቸው። እነሱ ወደዚህ ሲጀምር ለጎንደር ህዝብ እየዋህ ነው ብለህ ብቻ ቃል የምትሰጠው አይደለም፣ ከዛ በላይ ነው ህዝቡ። መድኃኒዓለምን ድንቅ ህዝብ ነው በጣም። ጃናሞራ የሚባለው ቦታ ነው የሄድኩት። ሰሜን ጎንደር ጃናሞራ። ሰሜን ፓርክን አየሁት፣ ዋሊያውን አየሁት። ጭላዳ ባቦን የሚባለውን ድሮ ስንማር የነበረውን ጂኦግራፊ ክላስ ላይ እነዛን አየኋቸው። የሚገርም ቦታ ነው። ይቀዘቅዛል። በጣም ከፍተኛ ቅዝቃዜ ነው ያለ። ሃይላንድ ነው። ከፍተኛ ቦታ ላይ ነው ያለ። ሰው በጣም ይገርማል። መስተንግዶ በጣም ይማርካል። ጸብ ነው ካልበላ ወርደ አቁም መንገድ መኪና አስቁመው እኮ ነው አይታላ። የፋሲልን ቪዲዮ አይታችሁታል። እኔ ማለት አስቁመው መንገድ። አረ በፍጹም እንዴ እህል ሳትቀምስ ለምኖ የሚያበላ ህዝብ በጣም ይገርማል። ወይ ለማንኛውም ግቡና ቪዲዮውን ሪፖስት ኮፒ ሊንክ አድርጉለት ውዶች። ቅርቡ ሄዳችሁ ነበር እንዴ? አዎ ዛሬ ነው የተመለስኩት። ከትላንት ወዲያ ሄጄ ዓርብ ዕለት ሄጄ ዛሬ ነው የተመለስኩት። የሚገርም ደስ የሚል ቦታ ነበረ። በጣም ደስ የሚል ጊዜ፣ ደስ የሚል ቦታ ነበረ። ተሙ ጋር ነው ወይስ ብቻ? አይ ተሙ አልነበረም። ሌሎች ወንድሞች ነበሩ፣ ከነሱ ጋር ነበር። ተሙ አልተመቸውም፣ አልቻለም እና ቪዲዮን ኮፒ ሊንክ አድርጉ። ማታ አርሰናል ያሸንፋል፣ ዋንጫውን እናረጋግጣለን ነው የምልህ። ደብራል ተሜ ምን ሆናል? አርሰናልማ ዛሬ ቋጠሮ ላይ ነኝ ሄዳለው። ኧረ እንዳትታመም በመድኃኒዓለም እውነት አርሰናል ያውልህ፣ አርሰናል ሁለቱንም ዋንጫ ያየዋል እንጂ አይበላውም። ቻምፒየንስ ሊግንም ፕሪሚየር ሊግንም ታሲዛለህ። አዎ ፕሪሚየር ሊግን አይበላውም ብለህ ታሲዛለህ። ተመስገን። አዎ አሲዛለሁ፣ እውነት አሲዛለሁ። እንዴ ሲቲ እኮ ትናንትና እኮ ለበለበ እኮ በቃ አልኩህ እኮ አይበላም። ነጥብ ልዩነት አለ እስካሁን ድረስ ምንም። ይኸው በህዝብ ፊት ቪዲዮ እየሰራ ነው የምንቀጣጣው። ካሸነፈ አርሰናል ዋንጫ ይበላል፣ ፕሪሚየር ሊጉን ማለት ነው። ከበላ ማለት ነው ተሜ አዝለህኝ አደባባይ ትዞራለህ። እዞራለሁ። ኧረ እሱ ቀላል ነው። እኔ ጺሜንም ፀጉሬንም እላጭላለሁ እኔ ከእንትን ካለ ካሸነፈ በምግብ ይሻለናል። ቸሩ መድኃኒዓለም ትጋብዘኛለህ ወይ? እኔ ብዙም እንደዚህ ጥሬ ስጋ ለሱ ለአንተ ከሆነ እኔ ያው ጥሬ እየቆረጠምኩ ነው። እኔን ደግሞ ጠይቀኝ። እሺ አንተስ? እኔ አርሰናል ዋንጫውን ከበላ ሄደን ቸሩ መድኃኒዓለም እስኪ በቃኝ ድረስ የፈለግኩትን ጥሬ ስጋ በልቼ ይወጣል። አንተ ደግሞ ከተሸነፈ እኔ ምን ላድርግልህ? ካልበላ ዋንጫውን ከተሸነፈ ነው ዋንጫውን ካልበላ ዋንጫውን ካልበላ በጣም ነው የሚመቸኝ። እኔ እዚሁ እኔው ሰፈር ኬርቲና ሙሉ ቀን ትጋብዛለህ። በቃ ቃል ረቂቅ እናሸንፋለን። ረቂቅ ሻየ ከኔ ጎን ናት። ምኑን ነው ዛሬ ምን ሆናችኋል እንዴ? ዛሬ ነጥብ ይጥላል። ጋይስ ሰምታችኋል። ፕሪሚየር ሊጉን ካሸነፈ ይጋብዘኛል ቸሩ መድኃኒዓለም። እኔ ደግሞ ዋንጫውን ካላነሳ ይሄው ቀኑን ሙሉ እንደፈለግ አንተ ብቻ ይበላል። በቃ እወዳችኋለሁ። በቃ ተሚ እደውላለሁ በኋላ። እሺ ነው ያባቸው
ሴንክሮስ አመሰግናለሁ። ኢኮኒያ ሁላችሁንም ሰላም ሁኑልኝ። እንደዚህ የገባ እንማማራለን። እሺ መልካም ቀን። እሺ ልደትዬ መልካም ቀን። እሺ ሰላም